አብይ አይናቸውን ከጣሉበት አሰብ አስደንጋጭ ወታደራዊ መረጃ ወጣ። በአሰብ ሚስጥራዊ ጦር መሰማራቱንና ከፍተኛ ወታደራዊ እንቅስቃሴ እየተደረገ እንደሚገኝ የሚገልጽ ከባድ ሪፖርት ወጥቷል። ሻዕቢያ አሰብ ላይ እያደረገ ያለው ወታደራዊ ዝግጅት ቀጠናውን ለማተራመስ ያለመ ነው ሲልም ድርጅቱ ከሷል። አሰብ ላይ ምን እየተፈጠረ ነው የሚለውን በስፋት እንቃኘዋለን። አሜሪካና ኢራን እንዲደራደሩ ኢትዮጵያ ጥሪ አቀረበች። ከአዲስ አበባ በኩል እንዲህ ያለው ጥሪ የቀረበው ትራምፕ ኢራን ላይ አዲስ ጥቃት ለመክፈት እየተዘጋጁ ባለበት ወቅት ነው። የውስጥ ቅራኔዋን በሰላማዊ መንገድ ሳትፈታ ባህር ተሻግራ ወንዝም አቋርጣ የሰላም ጥሪ ያቀረበው የኢትዮጵያ መንግስት መነጋገሪያ ሆኗል። በሌላ በኩል ባለፉት 72 ሰዓታት ውስጥ ከ50 በላይ የኢራን መርከቦች ሆርሙዝን ጥሰው ማለፋቸው ታውቋል። እንመለስበታለን። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሃውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛለው ስትል ሁኔታዋን መግለጿን ይፋ አድርገዋል። በዝርዝር እናስደምጣቸዋለን። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂውማን ራይትስ ዎች አስታወቀ። ጉዳዩ በርካቶችን ያስደነገጠ ሆኗል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከፍተኛ ድንጋጤ ውስጥ የገባው ሻዕቢያ አሰብ ላይ ሰፊ ወታደራዊ ስልጠና እየሰጠ መሆኑ ተሰማ። አሰብ ላይ የሚሰጠው ወታደራዊ ስልጠና ከሻዕቢያ በተጨማሪ የውጭ አጋሮቹን ጨምሮ መጠነ ሰፊ ወታደራዊ ዝግጅት እያደረገ መሆኑ ታውቋል። ሻዕቢያ አሰብ ላይ እያደረገ ያለው ወታደራዊ ዝግጅት ቀጠናውን ለማተራመስ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታውቋል። አሰብ ላይ ከወትሮ በተለየ ሁኔታ ሻዕቢያ ወታደራዊ ዝግጅት እያደረገ መሆኑ የተሰማው በተለያዩ ግንባሮች ጦሩን ወደ ኢትዮጵያ ድንበር ባስጠጋበት አጋጣሚ ነው። በቀይ ባህር ዳርቻ በተለይም ስትራቴጂካዊ በሆነችው የአሰብ ወደብ ከተማ ዙሪያ እየተከናወነ ባለው ከፍተኛ ወታደራዊ እንቅስቃሴ አሳሳቢ ነው ተብሏል። የወታደራዊ ተቋማት መስፋፋት፣ የከባድ መሳሪያዎች ስምሪት፣ ለጎረቤት ሀገሮች ኃይሎች የሚሰጥ ስልጠናና የሲቪል አካባቢዎች ወደ ወታደራዊ ቀጠናነት መቀየር በከፍተኛ ፍጥነት እየተከናወነ መሆኑን የቀይ ባህር አፋር አስታውቋል። አሰብ ላይ በተስፋፋው ወታደራዊ እንቅስቃሴ የቀይ ባህር አፋሮች አካባቢያቸውን ለቀው እንዲፈናቀሉ እየተደረገ ነው ተብሏል። የአፋር አሳ አስጋሪዎችን ጨምሮ ከስራቸው ከመፈናቀል አልፎ ለከፍተኛ ሰብአዊ መብት ጥሰት እየተጋለጡ መሆኑ ተጠቁሟል። ሻዕቢያ በአሰብ አፋሮች ላይ የሚፈጽመው ዘርፈ ብዙ የማሳደድ እርምጃ በቀጠለበት አጋጣሚ አሜሪካ ማዕቀብ ለማንሳት ማሰቧን ቀይ ባህር አፋሮች እየተቃወሙት ነው። የኢሳያስ አፈወርቂን አምባገነን አስተዳደር ለመገርሰስ የሚታገሉት የቀይ ባህር አፋሮች አሜሪካ ባሳየችው ግንኙነት የማደስ እንቅስቃሴ ተቃውሞ አሰምተዋል። መቀመጫውን ኢትዮጵያ ያደረገው የቀይ ባህር አፋር ዲሞክራሲያዊ ድርጅት አሜሪካ በሻዕቢያ ላይ ያቋም መለሳለስ ማሳየት የለባትም ብለዋል። አሜሪካ ማዕቀቦችን የምታነሳ ከሆነ ሻዕቢያ ከጸረ ኃይሎች ጋር ያለውን ቅንጅት ይበልጥ አጠናክሮ ቀጠናውን ያውካል ሲልም አስጠንቅቋል። የትራምፕ አስተዳደር በኤርትራ ላይ የተጣሉ ማዕቀቦችን በማላላት የወዳጅነት ግንኙነት ለመጀመር እያጤነ መሆኑ ከሰሞኑ መዘገቡ ይታወሳል። ሻዕቢያ ላይ የተጣሉ ማዕቀቦች ከተነሱ የጥፋት አቅሙን አጠናክሮ እንደሚቀጥል ያሳሰበው ድርጅቱ አሜሪካ ጉዳዩን እንድታጤነው በደብዳቤ ጠይቋል። ለትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ የተላከው ደብዳቤ ሻዕቢያ ላይ የተጣሉ ማዕቀቦችን ማንሳት መዘዙ ለራሷ ለአሜሪካ የከፋ መሆኑን ይገልጻል። ሻዕቢያ በቀጥታም ሆነ በተዘዋዋሪ ከየመን ሁቲ ታጣቂዎች በቀይ ባህር አካባቢ ከሚንቀሳቀሱ ከኢራን ጋር ግንኙነት ካላቸው መረቦችና ከሌሎች አደገኛ የሽብር ቡድኖች ጋር ግንኙነት እንዳለው ድርጅቱ አስረድቷል። ድርጅቱ በደብዳቤው አሜሪካ ማዕቀቦችን ለማንሳትና ግንኙነት ለማደስ ያዘችውን እቅድ እንድታጤነው አሳስቧል። ሻዕቢያ ማዕቀቡ ከተነሳለት በቀይ ባህር አፋሮች ላይ ከሚፈጽመው የሰብአዊ መብት ጥሰት በተጨማሪ አሜሪካ በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ የረባሽነት ጉልበት ያስገኝላታል ብሏል። በከባድ የሰብአዊ መብት ጥሰት ውስጥ እጃቸው ያለበት የኤርትራ ወታደራዊ የደህንነትና የሻዕቢያ ባለስልጣናት ላይ የተጣለው ማዕቀብ እንዲቀጥልና እንዲጠናከር ድርጅቱ ጠይቋል።
አሜሪካና ኢራን እንዲደራደሩ ኢትዮጵያ ጥሪ ያቀረበች። ከአዲስ አበባ በኩል እንዲህ ያለው ጥሪ የቀረበው ትራምፕ ኢራን ላይ አዲስ ጥቃት ለመክፈት እየተዘጋጁ ባለበት ወቅት ነው። የውስጥ ቅራኔዋን በሰላማዊ መንገድ ሳትፈታ ባህር ተሻግራ ወንዝንም አቋርጣ የሰላም ጥሪ ያቀረበው የኢትዮጵያ መንግስት መነጋገሪያ ሆኗል። በሌላ በኩል ባለፉት 72 ሰዓታት ውስጥ ከ50 በላይ የኢራን መርከቦች ሆርሙዝን ጥሰው ማለፋቸው ታውቋል። አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎ ባለፉት 6 ሳምንታት ከፍተኛ ጦርነት መካሄዱ ይታወሳል። ጦርነቱ በፓኪስታን አደራዳሪነት ተኩስ አቁም እንዲታወጅ ተደርጎ ቢቆምም በተለያዩ ምክንያቶች ግን ተኩስ አቁሙ ፈርሷል። ይህን ተከትሎ በቀጠናው ዳግም ግጭት ሊነሳ ይችላል የሚለው ስጋት በከፍተኛ ሁኔታ ይሏል። አክሲዮስ የዜና ወኪል ዛሬ ባወጣው ዘገባ ደግሞ ትራምፕ ኢራን ላይ አዲስና ኃይለኛ ጥቃት ለመክፈት እየተሰናዱ ነው ሲል ዘግቧል። ይህን ተከትሎ በቀጠናው አዲስ ጦርነት የመቀስቀሱ ዕድል ከጊዜ ወደ ጊዜ እጅጉን እየሰፋ ነው። እዚህ ውጥረትና ስጋት መሃል ነው የኢትዮጵያ መንግስት ኢራንና አሜሪካ ተደራደሩ የሚል ጥሪ ያስተላለፈው። በመካከለኛው ምስራቅ ቀውስ ዙሪያ ሰላማዊ ልባት እንዲበጅ ኢትዮጵያ ለአፍሪካ ህብረት የሰላምና ጸጥታ ምክር ቤት ጥሪ ማቅረቧን የውጭ ጉዳይ ሚኒስቴር አስታውቋል። የምክር ቤቱ አባል ሀገራት በወቅቱ ሰብሳቢ በሆነችው ኢትዮጵያ አማካኝነት ስብሰባ ማካሄዳቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው ተናግረዋል። በመካከለኛው ምስራቅ የተፈጠረውን ቀውስ በሚመለከት እንደ አህጉርና እንደ ሰላምና ጸጥታ ምክር ቤት እንዲመክርበት ኢትዮጵያ አጀንዳ ማንሳቷ ተገልጿል። ዓለም አቀፉ ቀውስ የአፍሪካም ጉዳይ በመሆኑ ኢትዮጵያ እንደ ምክር ቤቱ መሪ ጉዳዩን ለምክክር ማቅረቧን ነው ቃል አቀባዩ የገለጹት። ይህ በእንዲህ እንዳለ ባለፉት 72 ሰዓታት ውስጥ ከ50 በላይ የኢራን መርከቦች ሆርሙዝን ጥሰው ማለፋቸው ታውቋል። ሰኞ ዕለት ከምሽቱ 4 ሰዓት በፊት የነበሩትን 3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል ዘገባ እንደሚያመላክተው እገዳውን ጥሰው ካለፉት መርከቦች መካከል 31ዱ የነዳጅ ጫኝ መርከቦች ሲሆኑ 21ዱ ደግሞ የጭነት መርከቦች ናቸው። ይህ ክስተት የተሰማው በኢራን በአሜሪካና በእስራኤል መካከል የካቲት 21 ቀን 2018 ዓ.ም ጦርነት መቀስቀሱን ተከትሎ የኢራን አብዮታዊ ዘብ ኃይል የሆርሙዝ ሰርጥ ለመተላለፊያ መዘጋቱን የካቲት 23 ቀን ካስታወቀ በኋላ ነው። በግጭቱ በኢራንና በተቃዋሚዎቿ መካከል የእርስ በርስ ጥቃቶች የተሰነዘሩ ሲሆን ይህም በእስራኤል ግዛት ላይ በኢራን የተፈጸሙ ጥቃቶችንና ቴህራን በቀጠናው ባሉና ከአሜሪካ ጋር አጋርነት አላቸው ባለቻቸው ስፍራዎች ላይ የሰነዘረቻቸውን ጥቃቶች ያካትታል። በፓኪስታን አደራዳሪነት በዋሽንግተንና በቴህራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት መጋቢት 30 ቀን 2018 ዓ.ም ይፋ መደረጉ ይታወሳል። ሚያዝያ 3 ቀን በኢስላማባድ የተካሄደው ንግግር ስምምነት ላይ ሳይደረስ ቢቀርም ሚያዝያ 13 ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪዎች ጥያቄ መሰረት ኢራን ለድርድር የሚሆን የውሳኔ ሐሳብ እስከምታቀርብ ድረስ የተኩስ አቁሙ እንደሚራዘም መግለጻቸውን ሚድል ኢስት ሞኒተር ዘግቧል። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሃውስ መልእክት መላኩንና አገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛለሁ ስትል ሁኔታዋን መግለጿን ይፋ አድርገዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን ይህንን ሚስጥራዊ ግንኙነት ለማድረግ የተገደደችው በአሜሪካ የባህር ኃይል የተጣለባት ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው። አገሪቱ በአሁኑ ወቅት ከቁጥጥር ውጭ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለው ተጠቁሟል። ትራምፕ ይህንን መረጃ በይፋ መናገራቸው በኢራን ላይ የሚደረገው የስነ ልቦና ጦርነት አካል እንደሆነ ቢታመንም በአገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱን የዓለም አቀፍ ጉዳይ ተንታኞች እየገለጹ ይገኛሉ። የኢራን ባለስልጣናት ይህንን የትራምፕን መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ይህ መረጃ ይፋ መደረጉን ተከትሎ ኢራን በአሜሪካ የሚቀርቡላትን ቅድመ ሁኔታዎች ተቀብላ ወደ ድርድር ጠረጴዛ ልትመጣ ትችላለች የሚል ግምት በሰፊው እያገኘ መጥቷል። ትራምፕ በበኩላቸው ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳውን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል።
በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች አስታወቀ። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመልክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂዩማን ራይትስ ዎች የስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቀርበዋል። ሂዩማን ራይትስ ዎች በአሲር ክልል ከሐሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅሷል። የሰብአዊ መብት ተሟጋቹ ያነጋግራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ህይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ህይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋቹ አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንደሚሄድ እንዳስገደዱት መናገሩን በሪፖርቱ ሰፍሯል። ሂዩማን ራይትስ ዎች አነጋገራቸው ሰዎች አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። የሳውዲ ባለስልጣናት 3ቱን ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃም በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንዳዋሏቸው ተናግረዋል። ቃለመጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሂዩማን ራይትስ ዎች የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂዩማን ራይትስ ዎች ያነጋግራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ ማለት እድል እንደሌላቸው ተናግረዋል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብረዋቸው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙሃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሂዩማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳልቻለ ጠቅሷል። ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸውን ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ ነበር። ከ2 ዓመታት በፊት ልዑል አልጋወራሽ መሐመድ ቢን ሰልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰን አውጀው ነበር። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። ሳውዲ አረቢያ ንጉስ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሰልማንን እንደ አውሮፓውያን አቆጣጠር በ2017 ከሾሙ ጀምሮ ከ2000 በላይ ሰዎችን በሞት ተቀጠዋል።